ሼህ መሐመድ ሁሴን አሊ አላሙዲን ቀኝ እጃቸውን ተቆረጡ። በእርግጥ እውነቱ ላልገባው ይሄ ርዕስ ገኖ ይሰማ ይሆናል። እውነቱን ሲረዱት ግና ሐቂቅ መሆኑ ይገባል። ዶክተር አረጋ ይርዳው ለሼኩ በእርግጥም ቀኝ እጃቸው ነበሩ፣ ያውም አገልጋይና ታማኝ ቀኝ እጅ። ዶክተር አረጋና ዲታው አላሙዲን ትውውቃቸው ከየት ይጀምራል? በበቅሎ የተደገሰ ሰርጋቸውን ማን ያውቀዋል? የዶክተር አረጋ የፍቅር ታሪክ ጅማሩ። ዛሬ ብዙ እንጫወታለን። አብሮነታችሁ ከኛ ይሁን። እነሆ ጨዋታ። ውልደታቸው ጎንደር እንኮዬ መስክ ነው። 12 ዓመት እስኪሆናቸው እትብታቸውን ጥበቃ ጎንደር ሰነበቱ። ዕውቀት የቀሰሙት ከአብነት ትምህርት ነው። እንደውም እርሳቸው ለምን የአብነት ትምህርት እንደሚባሉ አይገባኝም ይላሉ። ምክንያታቸው ደግሞ አብነት ማለት ናሙና ማለት መሆኑ ነው። እንደሳቸው እምነት የቄስ ትምህርት ቤቶች ትልቅ ዕውቀት የሚሸመትባቸው ካሉበት አድገውና ተመንድገው ኮሌጅ መሆን የሚገባቸው ናቸው። የሆነ ሆኖ ግምጃ ቤት ማርያም ሀሁን አጠኑ። ከዛም ለጥቀው በእልፍኝ ጊዮርጊስ ውስጥ እስከ መቅደስ ደርሰዋል። ደብረ ብርሃን ሥላሴ ደግሞ ድቁና ተቀብለው የቤተ ክርስቲያን አገልጋይም ለመሆን በቁ። በዚያን ዘመን ቋንቋ አስኳለ እየተባለ የሚጠራውን ዘመናዊ ትምህርት የቀመሱት ጎንደር ውስጥ ጻድቀ ዮሐንስ በተባለ ትምህርት ቤት ነው። ታዲያ በጻድቀ ዮሐንስ ዘመናዊ ትምህርትን ቀመሱት እንጂ አልበሉትም። የዓመትን መንፈቅ ያህል እንደተማሩ ወደ ወልዲያ አቀኑ። በወልዲያም ትምህርታቸውን ከ3ኛ ክፍል ቀጠሉት። እንዴት 3ኛ? የብዙዎቻችሁ ጥያቄ ይሆናል። ነገር ግን ሰውየው እሳት የላሱ ተማሪ ነበሩና ፈተና ተሰጥቷቸው ትምህርታቸውን ከ3ኛ ክፍል እንዲጀምሩ ተደረገ። በዚህ ክፍልም 1 ዓመት ከተማሩ በኋላ 4 እና 5ን ዘለው ትምህርታቸውን ከ6 ቀጠሉ። ታዲያ ዶክተር አረጋ 7ኛ ክፍል ሲደርሱ ፍቅር ገጠማቸው። በዚያ ዕድሜና ዘመን ፍቅር አያድርስ እኮ ነው ወገን። አሁን እኔ እናንተ እንደምናደርገው ያፈቀሩትን ሰው በገላጣው ወደድኩህ ወይ ወደድኩሽ ማለት ስለማይቻል ጋሽ አረጌ እንደ ጊዜው ደንብ ለልጅቱ ደብዳቤ ጻፉላት። ወጉ እንዲህ ነው። የድሮ ደብዳቤ የአሁን ቴሌግራም፣ ሜሴንጀር ወይም ፌስቡክን ይተካል። ቢያቅተው መሆን የማይችለው ስካይፒ ነው። መታየት ሲያምር ይቀራል። የብርቱካን ልጣጭ ቅጠሉ ለስላሳ ፎቶሽን ላኪልኝ እንዳንረሳሳ የሚል የዘፈን ግጥም ቸክችኮ መላክ ነው እንጂ ገጽ ለገጽ በአእምሮት የሚወጣ ምኞት ነው። ስለዚህ የድሮ ደብዳቤ ከዚህ ዘመን የጅንጀና ሚዲየሞች መሆን የማይችለው ስካይፒን ነው። ወደ ዶክተር አረጋ ስንመለስ ገና በልጅነት ዕድሜ ልባቸውን ለወረሰች እንስት ደብዳቤ መስደዱን ተያይዘውት ሳሉ ድንገት አንድ ቀን ያላሰቡት ዱብዳ ወረደባቸው። ደነገጡ። ሕይወታቸው ምስቅልቅሉ ሊወጣ ሆነ። መሬት ተከፍታ ብትውጣቸው ተመኙ። የተፈጠረው ምን መሰላችሁ? ለልጅቱ እንዲደርስ ጽፎ የሰደዱት ደብዳቤ አድራሻ ገለባብጦ ከአስተማሪያቸው እጅ ገባ። ታዲያ ይሄ ምኑ ያስገርማል? ቢያስገርምስ አሁን ማን ይሙት መሬት ተከፍታ የሚያስብል ገጠመኝ ነው ትሉ ይሆናል። ወዳጆቼ እስቲ ያስቡት። ስንት ሚስጥር የሰራበት የፌስቡክ ፔጅ ሃክ ቢደረግ ምን ይሰማሃል? እስኪ አስቢው። ሚስጥርሽን የከመርሽበት የቴሌግራም ቻናልሽ ሃክ ቢደረግ አስባችሁታል? ታዲያ ይሄ በሞትኩ አያስብልም? ዶክተር አረጋም የገጠማቸው እንዲህ ያለው ፈታኝ ጉዳይ ነው። አስተማሪዎቹ ደብዳቤውን ካነበቡት በኋላ የዛሬውን ዶክተር የትላንቱን ብላቴና አረጋ ይርዳው በወንጀለኛነት ፈረጁት። እንዴት በዚህ ዕድሜ እንዲያስባል? ነውር አይደለም? ሳይውል ሳያድር መቀጣት አለበት ተወሰነ። ተማሪዎች በተሰበሰቡበት የሰልፍ ፕሮግራም ላይ ወንጀለኛው አረጋ ተጠራ። ወንጀሉ በሕዝበ ተማሪው ፊት ተነበበና ቅጣት ተላለፈበት። 25 ጅራፍ። አዎ ዶክተር አረጋ በፍቅር ወድቀው ለጻፉት ደብዳቤ 25 ግርፋት ተቀጡ። ታዲያ ዶክተር አረጋ አሁን ላይ ያን ጅራፍ ሲያነሱባቸው እንኳን ገረፉኝ ይላሉ። ለምን ወት ቢሏቸው ደግሞ ግርፋቱ አጠነከረኝ፣ ከፍርሃት ይልቅ እልህ ነው ያደረብኝ። ስለዚህ የተገረፍኩባትን ልጅ አገባኋትና 9 ልጆች ወለደችልኝ ይላሉ።
ወደ አስኳላ ትምህርታቸው ስንመለስ ከወልዲያ ደሴ ተሻግረው ከቆንጆዎቹ ከተማ ወይዘሮ ስህን የእውቀት ቤት የሁለተኛ ደረጃቸውን ተያያዙት። ታዲያ ከወይዘሮ ስህን ሲወጡ የመምህራን ማሰልጠኛ ዲፕሎማና የምህንድስና እውቀትን ጎን ለጎን አጥንተው ነበር። ታዲያችን ጉደኛ ልጅ ጠቅልለው የ80 ሚስታቸው ያደረጉትም ገና የ12ኛ ክፍል ተማሪ ሳሉ ነበር። በበቅሎ ተጭነው ድል ባለ ሰርግ ወልዲያ ላይ አገቡ። በእርግጥ በከተማው የምትገኝ አንዲት መኪና ለሰርጋቸው ማድመቂያ ትሆን ዘንድ ተከራይተው ነበር። ግና ምን ያደርጋል እግዚአብሔር አላለው ሆኖ ያን ቀን ኃይለኛ ዝናብ ዘነበና መኪናይቱ አልንቀሳቀሳለች። በዚህም ምክንያት የዛሬው የ20 ኩባንያዎች አስተዳዳሪ በበቅሎ ጀርባ ላይ ሆነው ተዳሩ። ሼህ መሐመድ አሊ አላሙዲ ከሚዜዎቹ መሃል ነበሩ። እንግዲህ በድህነት ተስፋ የቆረጥክ ወዳጄ ካለህ አላሙዲንም አንድ ወቅት በበቅሎ የተመራ ሰርግ ሚዜ ነበሩና በርታ በል እያልኩ ወደ ነገረ ጨዋታችን እመለሳለሁ። ዶክተር አረጋ 1957 ዓ.ም ገደማ ደሴን ተሰናብተው ሚስቲቱን ሸክፈው ለከፍተኛ ትምህርት አዲስ አበባ ከተሙ። 4 ኪሎ ከምህንድስና ኮሌጅ ግቢ ውስጥ 6 ዓመት ቆይተው በሚወዱት ምህንድስና የመጀመሪያ ዲግሪያቸውንና ከሚወዷት ባለቤታቸው 5 ልጅ ይዘው ወጡ። የሥራን ነገር ብለው የመጀመሪያ ደሞዛቸውን የበሉት በኢትዮጵያ አየር መንገድ ውስጥ ነው። ከ10 ዓመት በላይ መሐንዲስ ሆነው በዚህ ድርጅት አገልግለዋል። በዚህም መሃል ወደ እንግሊዝ ምድር ተጉዘው አውሮፕላንን ኤክስሬና አልትራሳውንድ ማንሳት ተምረው መጡ። እንግዲህ ይላችሁ ይቺ በራሪ ጉድ እንደ ሰው አንጀትና ሆድ እሷም አልትራሳውንድ ትነሳለች አሉ። እናም ዶክተር አረጋ እንግሊዝ አቅንተው ይሄን ጉደኛ ትምህርት ተመርቀውበት መጡና አየር መንገዱን ማገልገል ቀጠሉ። ነገር ግን እምብዛም ሳይቆዩ በኮሎኔል መንግስቱ ኃይለ ማርያምና በፖለቲካቸው ምክንያት ሀገር ጥለው ወደ አሜሪካ ኮበለሉ። በዚያም የአቪዬሽን ቀመስና የመከላከያ ሙያዎችን ሲሰሩ ከቆዩ በኋላ 9 ልጆቻቸውን ከሀገር ማስኮብለል ጀመሩ። በነገራችሁ ላይ ይሄ ኩብለላ ታሪክ 7 ዓመት ነበር የፈጀባቸው። 9 ልጆቻቸውን በ7 ዓመት ውስጥ በቦሌም በሱዳንም እያስደረጉ አሜሪካ ላይ ሰበሰቧቸው። በእርሳቸውና በዚያች ታሪከኛ ባለቤታቸው መሃል ያለው የትዳር ገመድ ግን ተበጠሰ። ዶክተር አረጋ ከሼህ መሐመድ አሊ አላሙዲን ጋር ለመስራት ውል ያሰሩት አሜሪካ ነዋሪ ሳሉ ነው። ጥያቄው የመጣው ከቱጃሩ ሼሁ ዘንድ ነው። እዚህ መጥተህ አብረን ብንሰራ አሏቸው። ያን ጊዜ የዶክተር አረጋ 9ኛ ልጅ አሜሪካ ገብታ ትምህርቷን ከጀመረች ገና ዓመቷ ስለነበር ጥያት አልመጣምና ትምህርቷ እስኪጠናቀቅ 4 ዓመት ትታገሰኛለህ ወይ ሲሉ ሼሁን ጠየቋቸው። ባረጋ ዕውቀት ያመኑት ሼህ መሐመድም እሺ ብለው 4 ዓመት ታገሷቸውና በስተመጨረሻ ዋሽንግተን በሚገኘው የአላሙዲን ቢሮ ውስጥ የሚድሮክ ስራቸውን በገደምዳሜ ጀመሩት። ይሄ ገደምዳሜነት ታዲያ ለ2 ዓመት ነበር። ከ2 ዓመቱ በኋላ ሀገራቸው ገብተው ሚድሮክን በይፋ ተቀበሉት። በነገራችሁ ላይ ዶክተር አረጋና የክቡር ዶክተር ሼህ መሐመድ አላሙዲን ከ50 ዓመታት በላይ የዘለቀ ጓደኝነት አላቸው። እንዳልኳችሁ አረጋ በበቅሎ ሲያገቡ ሚዜው ሼህ መሐመድ ነበሩ። ከዚያም በፊት በትምህርት ቤት የቅርብ ጓደኞች ናቸው። ዶክተር አረጋ አላሙዲንን በ3 ዓመት ገደማ በእድሜ በልጧቸዋል። ነገር ግን እነ ሼህ አላሙዲን በልጅነታቸው የነጋዴ ልጅ ስለነበሩና ፍራንክ ከቤታቸው ስለማይቸግር ዶክተር አረጋ ዘውትረው ወደዚያ ሄዱ እንደነበር ተናግረዋል። በዚያ ላይ አሁን የረመዳን ወር እንደመሆኑም ቴምር በሁለቱ ጓደኝነት መሃል ጥሩ መሰላል እንደነበርም ይወራል። የኋላ ኋላ ግን የህይወት ጥሪ ለየቅል ነውና ሼህ መሐመድ አሊ አላሙዲን ወደ ንግዱ ጠቅልለው ሲገቡ ዶክተር አረጋ ወደ ትምህርቱ በመጠቅለላቸው በመሃላቸው ልዩነት ተፈጠረና ተለያዩ። ከዓመታት የመራራቅ ቆይታ በኋላ ነው አሜሪካ ላይ ተፈላልገው ለመገናኘት የበቁት። ከዚያ በኋላ ከ20 ዓመታት በላይ ዶክተር አረጋ ሼህ አላሙዲን ሊቀመንበርና መስራች እንዲሁም ባለቤት የሆኑበትን ግዙፍ የሚድሮክ ኩባንያ ተቀብለው ሲያስተዳድሩት እስካሁን ዘልቀው ነበር። ብዙዎች እንደሚሉትና እንደሚስማሙበት ከሆነ ዶክተር አረጋ ለዚህ ግዙፍ ኩባንያ የተገባ ምሁር ግለሰብ ናቸው። ሁሌም ለመማር አይሰንፉም። ማስተዳደርና መስራት ያውቁበታል።
በዚያ ላይ የመጀመሪያ ዲግሪያቸውን በምህንድስና፣ ሁለተኛ ዲግሪያቸውን በኤር ትራንስፖርቴሽን እንዲሁም የዶክትሬት ዲግሪያቸውን በኮርፖሬት ማኔጅመንት ሊደርሺፕ፣ ሌላኛውን ዲግሪ ደግሞ በኤጁኬሽናል ሊደርሺፕ አግኝተዋል። ታዲያ በዚህ በኩል በአካዳሚ ዕውቀት በዳበረ አእምሯቸው፣ በዚያ ደግሞ በሥራ ልምድና ጥረታቸው ምክንያት ለሚድሮክ የሚመጥኑ ጠንካራ ሰው መሆናቸውን ብዙዎች ይመሰክራሉ። ሚያዝያ 17 ቀን 2012 ዓ.ም ሚድሮክ በድረገጹ ላይ ያሰፈረው መረጃ ግን ዶክተር አረጋና ድርጅቱ ከዘመናት ትዳራቸው መለያየታቸውን አብስሯል። እንደ መረጃው ከሆነ ትዳሩን ያፈረሱት ዶክተሩ አረጋ ናቸው። ለክቡር ዶክተር ሼህ መሐመድ ሁሴን አሊ አላሙዲ ድረስ በሚል በጻፉት ደብዳቤያቸው ከሥራ ለመልቀቅ መወሰናቸውን በይፋ አውጀዋል። ዶክተር አረጋ 22 ዓመት ገደማ ከቆዩበት ኃላፊነታቸው ለመነሳት የወሰኑበትን የግል ምክንያት በደብዳቤያቸው ላይ ያወሱት ሲሆን በእርሳቸው ምትክ ሚድሮክን ተሸክሞት ቀሪ ዘመናትን የሚሮጠው ተተኪ ሰው ማንነት እስካሁን አልታወቀም። ይህም ዜና ምናልባት ለሼክ መሐመድ ሁሴን አሊ አላሙዲም ሆነ ለመላው የሚድሮክ ኩባንያ ሰራተኞች አስደንጋጭ ሊሆን እንደሚችል ይጠበቃል። ቁጥራቸው ከ5 የማይበልጡ ኩባንያዎችን ተቀብለው ወደ 26 ያሳደጉት ዶክተር አረጋ ለሼኩ በእርግጥም ቀኝ እጃቸው፣ ትልቅ ባለውለታቸው ናቸው። የሥራ መልቀቂያውን ምክንያትና ሁኔታ በግልጽ ትረዱት ዘንድ የዶክተር አረጋን ደብዳቤ ሙሉ ቃል እንዲህ ላንብብላችሁና ዝግጅቴን ላጠናቅ። ክቡር ሊቀመንበር፣ የዛሬ 22 ዓመት አሜሪካ መጥተው ኢትዮጵያ ላለው ሥራዎ ሙያዊ እገዛ እንዳደርግ ባቀረቡልኝ ወንድማዊ ጥያቄ መሠረት ጥያቄውን በአዎንታዊ መልኩ በመቀበል እነሆ ቴክኖሎጂ ግሩፑን ከመሠረቱ በመፍጠር ያስተማረችኝን ሀገሬን እንዳገለግል ዕድል ስላመቻቹልኝ እጅጉን በጣም ረክቻለሁ። ለዚህ ልባዊና ወንድማዊ ምስጋናዬን አቀርባለሁ። ይህንንም ምስጋና በሰራተኞችና በቤተሰቦቻቸው ስም ላቀርብልዎ ተወዳለሁ። የቴክኖሎጂ ግሩፕ ማኔጅመንትና ሰራተኞች ለሊቀመንበራቸው ልዩ ክብር የሚሰጡ ወገኖች መሆናቸውን ከመመስከርና ከመግለጽ በስተቀር ስለ ገንቢ እንጂ አፍራሽ ስላልሆነው የሥራ አያያዛቸው ራሱ ይመስክር ከማለት በላይ ብዙ ሳልተነትን ማለፍን እወዳለሁ። ከላይ የገለጽኩት እንዳለ ሆኖ በዕለት ከዕለት ሥራዬ ከፍተኛ ተግዳሮቶችን በጥበብ በማሳለፍና ሕግና ሕግን ብቻ ፕሮፌሽናል ከሆነ ሙያዊ አሰራርና ግብረ ገብነት ጋር በማጣመር የአመራር ተግባሬን ራስን ከሰራተኛ በላይ ባለማድረግ አገልግያለሁ። ይህም እንዳለ ሆኖ በተለይ ባለፉት 2 ዓመታት ከየአቅጣጫው ከሚገጥሙን ፈተናዎች በተጨማሪ የእጅ አዙር ጫና ራሳቸውን በጠቅላላ ሚድሮክ ላይ ግልጽ በሆነ መልኩ በሾሙ ግለሰቦች በሚፈጸሙ ክብራችንንና ኃላፊነታችንን ዝቅ የሚያደርጉ ሁኔታዎች ሲከናወኑ ማየትን በትዕግስት እኔና የማኔጅመንት አባሎቼ በትኩረት ተመልክተናል። ሕግን መርህ ላደረገ ሰራተኛ እነዚህን ያላገናዘበ የአተገባበር ሂደት ጫና አስቸጋሪ ፈተና መሆኑ ግልጽ ነው። ውጤቱም ችግር ይኖረዋል። ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ በአሁኑ ጊዜ ከዚህ በታች በገለጽኳቸው አብይ ጉዳዮች ላይ ለደረሱ ጫናዎች ወይም ዘ ላስት ስትሮስ ኦን ዘ ካሜል በማገዝ ፈንታ ይባስ ብሎ አሉታዊ ሁኔታዎች እየተፈጠሩ መስራትና ውጤታማ መሆን አዳጋች ስለሆነብኝ አሁን ያለኝን የሥራ ኃላፊነቴን መተውና በሌላ መልኩ ሀገሬን ማገልገልን መወሰኔን ስገልጽ በልዩ ስሜት ነው። አንደኛ፣ የሁዳ ሪል ስቴት ኩባንያን ሕጋዊ አቋም በሚጋፋና በሚሸረሽር መልኩ ተገቢ ያልሆነና ክብር የሚቀንስ ተግባር በሕጋዊነት የሁዳ መሪዎች ወይም ሰራተኞች ባልሆኑ የሥራ ባልደረቦቹ በተከታታይ ስራዬ እንዲታወክና እንዳይመች ወይም ዲስኮምፈርት በመደረጉ ይህም እንዳስቸገረኝ ለእርሶ ላቀረብኩት የመመሪያ ይሰጠኝ ጥያቄ መልስ በማግኘት ፈንታ ሁኔታው እየተባባሰ እንዲሄድ መሆኑ። ሁለተኛ፣ በሚድሮክ ወርቅ ችግር ዙሪያም እነዚሁ ተዋንያን የሚድሮክ ወርቅ ማኔጅመንትና እኔ ያልተቋረጠ ልዩ አግባብ ያለው ጥረት ከመንግስት ጋር በምናደርግበት ወቅት ከማገዝ ይልቅ ተጨማሪ ተግዳሮት በመፍጠርና ጣልቃ በመግባት ተገቢው ድጋፍ ከባለ ሀብቶቹ እንዳናገኝ የሚካሄደው አላስፈላጊ ኢንተርፌረንስ ስራ ስላስቸገረኝ። ሶስተኛ፣ በኤልፎራ ኩባንያ በተደጋጋሚ በተለያዩ የእርሻ ስራ በተለይም በሻሎ ስምሪታችን ስራ ባለመያዝ በተቸገሩ ወጣቶች የመሬት ስጡን ጥያቄ የግብርና ስራችን ሲስተጓጎል ኖሯል።
ለጥያቄዎቹ የኤልፎራ ማኔጅመንትና እኔ መሬት ከካርታ ይዞታ ውስጥ ቆርጦ መስጠት የኛ ሳይሆን የባለሀብቱ ውሳኔ ብቻ መሆኑን ለዓመታት ብናስረዳም ባለሀብቱ እንዳይሰጡን እንቅፋት የሆነው ማኔጅመንቱ ነው በማለት ብዙ ችግሮችንና ትንኮሳዎችን ማኔጅመንቱ አሳልፏል። በመጨረሻም ከይዞታ ቀንሶ መሬት የመስጠት ጥያቄ ለኛ ሳይሆን ለባለሀብቱ ብቻ መቅረብ ያለበት መሆኑን ባለመሰልቸት በተደጋጋሚ ስላሳሰብን ይህንንም በመጨረሻ የመንግስት ተቋማት አምነውበት ጥያቄውን በስሞ በተጻፈ ደብዳቤ አቅርበዋል። ለዚህ ጥያቄ ፍትሃዊ ውሳኔ ከእርሶ ብቻ የሚጠብቁ ስለሆነ መልስ በእኔ በኩል መስጠት ተቀባይነት እንደማያስገኝ ያቀረብኩሎትን ሐሳብ በበጎና ዘላቂ የሆነ መልኩ ስላልተቀበሉት በማዘን የወጣቶቹ ጥያቄ በመንግስትና በእርሶ አማካይነት በበጎ መልኩ ካልተመለሰ ለወደፊቱም ሥራ መስራት እንደሚያዳግት የ15 ዓመት ልምዱ ስላለኝ አሁንም እምነቴ በመሆኑ ከኔ የተሻለ አመራር ጉዳዩን እንዲፈጽም ራሴን ማግለል አማራጭ መሆኑን በማመን አራተኛ ለትምህርት ያለኝን ልዩ ትኩረት በመገንዘብ በዩኒቲ ዩኒቨርሲቲ ባለሀብትነት መሳተፍ መቻሌን በጸጋ ተቀብዬ በቀረኝ የህይወት ዘመኔ በትምህርት ዓለም ውስጥ ስራዬን መቀጠል ብችል ለሀገሬ አስተዋጽኦ ማድረግ ምኞቴ መሆኑን ስገልጽ እርሶም ለትምህርቱ ያለውን በጎ አስተሳሰብ በመገንዘብና ዩኒቲ ዩኒቨርሲቲም በአክሲዮን በሁለታችን የተያዘ በመሆኑና አሁንም በፕሬዝዳንትነት እየመራሁት ስለሆነ በዚሁ ብቻ እንድቀጥል ፍላጎት ስላለኝ ይህ ቢመቻች መልካም መሆኑን በማመን ውሳኔዎችን እጠብቃለሁ። በመሆኑም ለ25 ኩባንያዎች የሲኢኦ ኃላፊነቴን በመተው ለ26ኛው ዩኒቲ ዩኒቨርሲቲ ግን ከተፈቀደልኝ በፕሬዝዳንትነት ስራዬን መቀጠል የምሻ መሆኔን በመግለጽ ለጥያቄ መልስ ቀጣይ ሂደት የእርሶን ውሳኔ እጠባበቃለሁ። ጉዳዩ እስከሚቋጭ ድረስ በስራዬ ላይ ሆኜ ተገቢውን ህጋዊ የመሪዎች ሽግግር የማድረግ ተግባር እንዳግዝ ከተፈለገና ከተፈቀደ በአዎንታዊና ኃላፊነት በተሞላበት የወንድማዊ ሥራ ለመሳተፍ ከተፈለገ ቢበዛ እስከ ግንቦት 20 ቀን 2012 ዓ.ም ድረስ ለተግባሩ ዝግጁነቴን መግለጽ እወዳለሁ። ይህም የጀመርኩት ወደፊት ተጠናክሮ እንዲቀጥል ከልብ በመመኘት ላይ የተመሰረተ ብቻ ነው። በመጨረሻም ከእርሶ በአካል በወንድማዊ መንፈስ ለቀረበልኝ የእርዳኝ ጥሪ ከነበርኩበት አሜሪካ መጥቼ በማገልገሌ ከፍተኛ ደስታና እርካታ የተሰማኝ መሆኑን ስገልጽ በእርሶ ድጋፍና ባገለገልኳቸው ሰራተኞቼ ከፍተኛ ጥረት የተመሰረተው ሚድሮክ ቴክኖሎጂ ግሩፕ በተጠናከረ መልኩ ቀጣይነት እንዲኖረው እንደሚያደርጉ ከልብ አምናለሁ። ምክንያቱም ወርቅ የሆኑ ሰራተኞችን የያዘ ንጹህ ግሩፕ ስለሆነ ጥንቃቄ ይገባዋል። ወደ ሀገሬ ተመልሼ ለ20 ዓመታት ላደረኩት በወገኖች ሕይወት ላይ እሴት የመጨመር መፍጨርጨር ከእርሶና ከቤተሰቦ ለተሰጠኝ ወንድማዊ ድጋፍ ከልብ አመሰግናለሁ። ፈጣሪ የቀጣይ ስራችንና ሕይወት ይባርክ። ከኮሮና መቅሰፍት ሁላችንንም ፈጣሪ ይታደግ።